እምብዛም የተዋጣ መሪ የማታፈራው አፍሪካ በታሪክ አጋጣሚዎች ብቅ ብለው እንዲህም አይነት መሪ ከአፍሪካ ይወጣል እንዴስኪያስብል ድረስ ያስደመሙ በቁጥር የሚጠቀሱ በጣት የሚቆጠሩ መሪዎች ነበሯት። እነሱም አፍታ በሚመስል ቆይታ ታይተው የጠፉ ናቸው። የዛሬው የመሪዎች ዓለም ባለ ታሪካችንም ከነዚህ መሪዎች አንዱ ናቸው። ወዳጆቻቸው ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል፣ ህይወቱን ለኛ ሰጥቷል ብለው የሚመሰክሩላቸው አይነት ሰው ናቸው። የቡርኪና ፋሶ መሪ ቶማስ ኢሲዶር ኖኤል ሳንካራ። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በቀኝ ግዛት ዘመን ብዙ አስቸጋሪና የወከባ እንዲሁም የጭቆና ዘመንን ያሰለፈች ሀገር ናት ቡርኪና ፋሶ። የአፍሪካ ሀገራት ነጻነታቸው ሲታወጅ ቡርኪና ፋሶም ነጻ ሀገር ተብላ ቢታወጅላትም በተጨባጭ ነጻነትን አላገኘችም። ይሄኛው ዘመን ግን ጭቆናዋ በገዛ ልጆቿ አለመስማማትና በእጃዙር የቅኝ ግዛት ጫና ምክንያት የተፈጠረ ወጥንቅጥ ነበር። ይህ ሰው ለሀገሩ ብቻ ሳይሆን ለአፍሪካም ታምር ሊሆን ጭምር እንደ አውሮፓውያኑ ዘመን አቆጣጠር 1949 ይቺን ዓለም ተቀላቀለ። ሳንካራ ሀገሩን የሚያውቃት በቀኝ ግዛት ውስጥ ሆና ነው። ከዚያ በኋላ ያሉት ጊዜያት ሁሉ አስቸጋሪና ብዙ ውጣውረድ የተፈራረቀባቸው ናቸው። ከነጻነት በኋላም ቢሆን ቡርኪና ፋሶን ከልጅነት እስከ ወጣትነት ዘመኑ የሚያስታውሳት አታካችና የብዙዎችን ህይወት የቀጠፈውን 4 መፈንቅለ መንግስቶች ሲፈራረቁባት ነው። ከሁለት እህቶቹ ቀጥሎ የቤተሰቡ 3ኛ ልጅ ነበር። ከርሱ ቀጥሎ 8 ወንድሞችና እህቶች ተወልደዋል። ታላቅ ወንድም እንደመሆኑ ታናናሾቹን የመንከባከብና የመጠበቅ ኃላፊነት ይሰማው ነበር። አባቱ ሳምቦ ጆሴፍ ሳንካራ በወቅቱ የፈረንሳይ ቅኝ ግዛት አስተዳደር ውስጥ በፖሊስነት ከሚያገለግሉ ጥቂት አፍሪካውያን አንዱ ነበር። በዚህ ምክንያት ከሌሎች አፍሪካውያን ልጆች በአንጻራዊነት የተሻለ አኗኗር ነበረው። ቡርኪና ፋሶ ከፈረንሳይ ቅኝ ግዛት ተላቃ ነጻነቷን ስትቀዳጅ እርሱ ገና የ12 ዓመት ታዳጊ ነበር። ከዛ በኋላ ያሉትን አስቸጋሪ ጊዜያትና 4 መፈንቅለ መንግስቶች አይቶ ለሀገሩ አዝኗል። አባቱ አገራቸውን በውትድርና ማገልገላቸው የሳንካራን ፖለቲካዊ አመለካከት ተራማጅ እንዲሆን ትልቅ ድርሻ እንዲኖረው አድርጓል። ሳንካራ ትምህርት የጀመረው በቦብ ዲዮላስ አንደኛ ደረጃ ትምህርት ቤት ነበር። አብዛኛው ጊዜውን ለትምህርት ተግባራት ይሰጣል። በተለይ በሂሳብና በፈረንሳይኛ ቋንቋ አቅሙን ለማሳደግ በይበልጥ ይጥር ነበር። የሁለተኛ ደረጃ ትምህርቱን በሂሳብና ፈረንሳይኛ ቋንቋ ይበልጥ ውጤታማነቱን አሳደገ። ትኩረቱን ትምህርቱ ላይ ያደረገው ቶማስ በትርፍ ጊዜው ቲያትር መመልከት፣ ፊልም ቤት መሄድና የአካል ብቃት እንቅስቃሴ ማድረግን የህይወቱ አንድ አካል አድርጎ ይጓዝበት ነበር። በዚህ መካከል የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ለመውሰድ ዝግጅት ላይ ሳለ ሀገሪቱ ሁከት ውስጥ ገባችና የመንግስት ለውጥ ተደረገ። አዲሱ መንግስት ታዲያ በሀገሪቱ የመጀመሪያ የሆነውን የወታደራዊ አካዳሚ በመክፈት የሁለተኛ ደረጃ ትምህርታቸውን ያጠናቀቁ 3 ተማሪዎችን ለመኮንንነት ስልጠና እንደሚፈልግ በራዲዮ ሲሰማ ተወዳድሮ በላቀ ውጤት አካዳሚውን ተቀላቀለ። ያኔ እድሜው ገና 17 ዓመት ነበረ። ከ3 ዓመታት በኋላ ቶማስ ሳንካራ በወታደራዊ አካዳሚ ውስጥ ትምህርቱን አጠናቀቀ። ከዚያም ለተሻለ የመኮንንነት ስልጠና ወደ ማዳጋስካር ሄደው እንዲሰለጥኑ ከተመረጡ 2 የተሻለ ውጤት ካላቸው ተመራቂዎች ውስጥ አንዱ ሆኖ ወደዛው ተጓዘ። ወደ ማዳጋስካር ሄዶ ባገኘው ስልጠናም በወታደራዊ እጩ የመኮንንነት ማዕረግ አግኝቷል። በወቅቱ እድሜው 24 የነበረ ሲሆን የመቶ አለቅነት ማዕረግ ተሰጠው። ወዲያውም አዳዲስ ምልምል ወታደሮችን እንዲያሰለጥን የመጀመሪያ ተልእኮ ተብሎ ወደ ባብዲዮሎስ ማሰልጠኛ ተጓዘ። ምልምሎችን በብቃት በማሰልጠን ለማብቃት በትጋት ይሰራ ነበር። በዚህ መካከል ግን ለመጀመሪያ ጊዜ በህዝቡ አይን ውስጥ ያስገባው ታሪካዊ ሁኔታ ተከሰተ። ነገሩ እንዲህ ነው። በሀገሩና በማሊ መካከል የወሰን ይገባኛል ውዝግብ ተነሳ። ማሊ ቡርኪና ፋሶን ለመውጋት ሰራዊቷን ወደ ድንበር አዘመተች። ለማሊ ትንኮሳ አጸፋዊ ምላሽ ለመስጠት ሳንካራ ከሌሎች በርካታ መኮንኖች ጋር እንዲዘምት ተደረገ። በመሆኑም ሳንካራ አነስተኛ ጦሩን እየመራ በወሰደው እርምጃ የማሊን ግዛት ዘልቆ በመግባት የተወሰኑ የማሊ ወታደሮችን ከበርካታ የጦር መሳሪያዎች ጋር ማርኳል። ከቀናት በኋላ ጦርነቱን ለማቆም ስምምነት ላይ በመድረሱ ሳንካራ በድል አድራጊነት ወደ ሀገሩ ሲመለስ በህዝቡ የጀግና አቀባበል ተደረገለት። ቆራጥ ወታደርና ጀግና የጦር መሪ መሆኑን በተግባር ያስመሰከረው አብዮተኛው ቶማስ ሳንካራ በጦርነቱ ባሳየው ድንቅ ጀብዱና የመሪነት ሚና ዝናው ከፍ አለ። ሆኖም
ከዓመታት በኋላ ሳንካራ ስለ ጦርነቱ ያልተጠበቀ ትችት ሰነዘረ። ጦርነቱ የመሪዎች ስልጣን ለማስጠበቅ የተደረገ ወንድማማች ጭቁን ህዝቦችን እርስ በርስ ያጋደለ ትርጉም የለሽ አላስፈላጊ ጦርነት እንደነበረ ተናገረ። ይህ ንግግሩም የፖለቲካ አመለካከቱ ከጊዜ ወደ ጊዜ ማደጉ ውጤት ተደርጎ በብዙዎች ዘንድ ታመነ። ሆኖም ሳንካራ በማሊ ጦርነት ለሰራው ጀብዱ በሀገሪቱ ደቡባዊ ክፍል ለሚገኘው ፖ ለተባለ የኮማንዶ ማሰልጠኛ ማዕከል ከፍተኛ የኮማንዶ አዛዥነት ሹመት ተጎናጸፈ። ሳንካራ ኃላፊነቱን ከተረከበ በኋላ በወታደሩና በሲቪል ማህበረሰቡ መካከል ተፈጥሮ የቆየው የሻከረ ግንኙነት ለማሻሻልና መግባባትን ለመፍጠር ችሏል ተብሎም ታመነበት። ከምንም በላይ ደግሞ ወታደሩ በየአካባቢው ለልማት እንቅስቃሴ ከሲቪሉ ማህበረሰብ ጎን እንዲሰለፍ አድርጓል። ሁለተኛውን ዙር ወታደራዊ ስልጠና ወስዶ ሲመለስ ሀገሩ በመንግስት ለውጥ ክፉኛ ትናጥ ጀመረ። አምባገነን ስርዓትን የሚቃወሙ የላብ አደሮች አመጽ የተለመደ ክስተት ሆኖ ነበር። አዲስ ወታደራዊ ስርዓት ወደ ስልጣን መጣ። አዲሱ ወታደራዊ መንግስት በሀገሪቱ ስርዓት እንደሚያጸናና ሙስና ከስር እንደሚነቅ ቃል ገባ። ለዚህ አቋሙ መጀመሪያ ላይ ብዙ ድጋፍ ነበረው። ተራማጅ ብሔረተኞች ሲቪል ሚኒስትሮችን ለማካተትና የንግዱን ማህበረሰብ ድጋፍ ለማግኘት ችሎ ነበር። በዚህ መፈንቅለ መንግስት ቶማስ ሳንካራ አልተሳተፈም። ቡድኑ የዝቅተኛ መኮንኖች ድጋፍ ለማግኘትም የማማለል ጨዋታ ጀመረ። በመሆኑም የቶማስ ሳንካራን አንደበተ ርቱዕነትና በወጣቱ ዘንድ ያለውን ከፍተኛ ተደማጭነት የተረዳው ወታደራዊ መንግስቱ ቶማስን አንድም በችሎታው ሊጠቀምበት በሌላም ጎኑ ካጠገቡ ይዞ በአይነ ቁራኛ ለመከታተል እንዲያመቸው የተለያዩ ሹመቶችን ሰጠው። በመጀመሪያ በወታደራዊ ያመራር ችሎታው እውቅና ለመስጠት በማሰብ የካፒቴንነት ማዕረግ ተሰጠውና የሰራዊቱ የዘመቻ ክፍል ኃላፊ እንዲሆን ተሾመ። ወዲያው ብዙ ሳይቆይ ለሚኒስትርነትም ተጠየቀ። የመረጃ ሚኒስትር እንዲሆን ሹመት ቀረበለት። በመጀመሪያ ሹመቱን አልተቀበለም ነበር። እጅግ በጥንቃቄ በተመረጡ ቃላት ምንም አይነት የፖለቲካ ስልጣን ላለመቀበል መወሰኑን የሚገልጽ ደብዳቤ ለፕሬዝዳንት ዜርቦ ጻፈ። አንዳንድ አብዮታዊ የቅርብ ጓደኞቹ እንዲገፋበት አበረታቱት። አንዳንድ ወዳጆቹም ነገሩን በቀጥታ መቃወም እሱና ጓዶቹን ለበቀል እርምጃ እንደሚያጋለጣቸው በመግለጽ ሹመቱን እንዲቀበል ገፋፉት። በመጨረሻም እያቅማማም ቢሆን ሳንካራ ሹመቱን ለመቀበል ተገደደ። ቶማስ ሳንካራ በመንግስት የመረጃ ሚኒስቴር መስሪያ ቤት ውስጥ የነበሩ ቀደምት ልማዳዊ አሰራሮችን በዘመናዊ አሰራር ለመለወጥ ብዙ ትግል አድርጓል። የአገልግሎት ጥራትን አስጠብቋል። በመንግስት አስተዳደር የሚታዩ ብልሹ አሰራሮችን ፊት ለፊት ይጋፈጥ ነበር። አንዳንድ የመንግስትና የግል ጋዜጦች ደፍረው የሙስና ቀሌቶችን ማጋለጥ ጀምረውም ነበር። የተጋለጡ ያገዛዙ ባለስልጣናትም ሳንካራን ጨምሮ ሌሎች ኃላፊዎችን እስከ ማስፈራራት ማሳደድና እስከ ማሰር ደርሰው ነበር። በዚህና መሰል አቋሙ ፕሬዝዳንት ዜርቦ በሳንካራ ላይ ደስተኛ አልሆኑም። ቶማስ ሳንካራም እያደር ከዚህ መንግስት ጋር አብሮ መስራት አልፈለገም። በዚህም የተነሳ ቶማስ የመልቀቂያ ደብዳቤ ለፕሬዝዳንቱ አስገባ። በተጨማሪም በሀገሪቱ ቴሌቪዥን ጣቢያ በነበረ የቆይታ ስርጭት ላይ ቀርቦ ከወታደራዊ መንግስት ጋር አለመግባባቱን ይፋ አድርጓል። ዘወትር ህዝብ ላይ አፈሙዝ ከሚደግን አምባገነን መንግስት ጋር አብሮ መስራት እንደማይፈልግ በመጥቀስ በገዛ ፍቃዱ ከኃላፊነቱ መልቀቁን አስታወቀ። ብዙም ሳይቆይ የዜርቦን መንግስት በመፈንቅለ መንግስት አስወግዶ ከፊል ስልጣን ላይ ወጣ። አዲሱ መንግስት በሀገሪቱ እድገት ለማምጣት የህዝብ ደህንነት አስጠባቂ ምክር ቤት በሚል ስያሜ ጊዜያዊ ወታደራዊ መንግስት አቋቋመ። ቶማስ ሳንካራ የሀገሪቱ ጠቅላይ ሚኒስትር ሆኖ መሾሙ ደግሞ የለውጡ ሌላ መልክ ነበር። ይሁን እንጂ ሹመቱ ሁለት መልክ ያለው የመንግስት አስተዳደር ፈጠረ። በአንድ በኩል ፕሬዝዳንቱ የቀድሞውን የፖለቲካ ስርዓት ማስቀጠል የሚፈልጉ ሲሆን፣ ጠቅላይ ሚኒስትሩ ቶማስ ሳንካራ ደግሞ በአብዮታዊ አስተሳሰብ የተቃኘ አዲስ አሰራር ይዞ ብቅ አለ። አዲሱ ሳንካራ የተሾመበት ቦታ ከዓለም አቀፍ የሰብአዊ መብት ጠበቆችና አብዮተኞች ጋር እንዲተዋወቅ አግዞታል። በተለይም ከኩባው ፊደል ካስትሮ ቼ ጉቬራ እንዲሁም ከሞዛምቢኩ ሳሞራ ማሽል ጋር አስተዋወቀው። ይህ ሁኔታ የግራ ዘመም ፖለቲካዊ አስተሳሰብን ሙሉ በሙሉ እንዲላበስ አግዞታል። የነበረው የፖለቲካ ውጥንቅጥ ብዙ ጫናዎችን ይዞ ተከሰተ። ሳንካራና በዙሪያው የነበሩ ሰዎች በተሰራባቸው ሴራ ምክንያት ለእስር ተዳረጉ። የፖለቲካ ውጣውረዱ አንዴ ሲጦዝ ሌላ ጊዜ ሲረግብ በብዙ ድርድርና ጫና ሰውየው ከእስር ነፃ ወጣ። ሀገሪቷን የተቆጣጠረው ቡድን አባላትም በብሔራዊ አብዮት ምክር ቤት በማቋቋም ቶማስ ሳንካራ እንዲመራቸው
ሀገራቸውን አስረከቡት። ሳንካራ ቅንጡ የሚባል ያኗኗር ዘይቤ ስለማይከተል በብዙዎች ዘንድ ታማኒ መሆን የቻለ ሰው ነበር። ተቆርቋሪነቱ ሙሉ ለሙሉ ለህዝብ ስለነበረ የራሱና የመንግስት ሰራተኞችን ደሞዝ ሳይቀር ቀንሷል። ከምንም በፊት ሀገሩና ትውልዱ በትምህርት እንዲያድጉ ያላሰለሰ ጥረት በማድረግ ይታወቃል። በዚህም ከፍተኛ ለውጥ ማስመዝገብ ችሎ ነበር። ለውጡን ተከትሎም ከፊውዳል ባለንብረቶች መሬት እየነጠቀ በቀጥታ ለደሃ ገበሬዎች ያከፋፍል ጀመር። ከዚህ በኋላ በቀጥታ የዘመተው አፍሪካ ውስጥ እንደ ቡርኪና ፋሶ ባሉ በርካታ ቅኝ ግዛቶች ከፍተኛ ተጽዕኖ የነበራቸውን የፈረንሳይን የበላይነት የሚገዳደር የጸረ ኢምፔሪያሊስት የውጭ ፖሊሲን ይፋ በማድረግ ነበር። ነገሩ ግን እንዳሰበው ሳይሆን ስር እየሰደደ ሁሉም ነገር እየከበደ መጣ። በርካታ ወዳጆች የነበሩት ሳንካራ ጠላቶቹም እንዳሸንፈሉ። ሰውየው ከውስጥም ከውጭም ጠላቶች አፈራ። ቡርኪና ፋሶን መጥምጠው ቀፈዋል ሊያስቀሯት የቋመጡ የውስጥና የውጭ ጠላቶች ሳንካራ ጠላት ስለሆነባቸው ሊያጠፉት ማሴር ጀመሩ። ሴራው ትክክለኛ መልክ እያወጣ ያደራጁትም አካላት በትክክል የታወቁ እስኪመስሉ ብዙ ቅንጅት ተደርጎበት የመጨረሻው መዳረሻው ላይ ደርሶ የሰውየውን እስትንፋስ በአደባባይ ለማቋረጥ ትንሽ እንኳን አላንገራገረም። በመጨረሻም ሳንካራ ያሰበውን ብዙ ሳይሰራ በአጭር ተቀጨ። ነገሩ ደጋይ በረከት ነው። ህዝብ እንደወደደው እሱም ለህዝብ እንደወገነ የሚወደውን ህዝብና ሀገር ለጥቂት ጊዜም ቢሆን መርቶ ያለፈ ብርቱ መሪ ሆኖ ዛሬ ድረስ ስሙ በመልካም ይነሳል።